ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ለዳግም ጩና ደውላለት አባት እዚህ ሰፈር ነው ያለው ብላ ስትለውም እሱም ምን ማለት ነው እያለ እንግዲህ ከመርማሪው ጋር ስለነበረ እጅግ ተደናብረው ነበር ክፍሉ የተጠናቀቀው። ሆኖም አቶ ሲምቦ ለዳግም ይደውልለታል። ዳግምንም የት ነው ያለው? ፖሊሶቹ እያሳደዱኝ ነው። አሁን ላይ ፖሊሶቹ እንዲይዙኝ ሳይሆን እንዲገሉኝ ይመስለኛል የታዘዙት በማለትም ይነግረዋል። እሱም እንዴት እንደዚህ ሊሆን ይችላል? አንተ ራስህን ጠብቅ በማለትም እየተናገረው እያለ ምንድነው ራሴን የምጠብቀው? ምንድነው እየተከሰተ ያለው? በማለትም ዙሪያዬን ፖሊሶች ገባውኛል። ፖሊሶች በዙሪያዬ ስላሉ አሁን ላይ እንዲገሉኝ ነው ብሎ ይለዋል። አባዬ አንተ ራስህን ጠብቅ፣ የሆነ ቦታ ተሸሸግ እያለው ሳለም ዳግምም እንግዲህ በአጋጆች በዙሪያ ተከቦ ነበረ። ሆኖም እንግዲህ ዳግምም ምንድነው እሱ እየተከሰተ ያለው በማለትም ዞር ብሎ ሲያያቸው የኮማንደሩ ሰዎች ነበሩ። የአቶ ኮማንደሩ በሉ ሰዎች ነበሩ። እሱም እንግዲህ አግተውት ይዘውት ይሄዳሉ የአቶ በሉ ሰዎች። ሆኖም እንግዲህ ዳግምና አቶ ሲምቦ አብሮ እያወሩ በነበረበት ሰዓት ነበር ይዟቸው የሄደው ማለት ነው። እሱም እንግዲህ ይዞት ልጁ ስለታገተበት አቶ ሲምቦም ለወይዘሮ ዝናሽ ይደውልለታል። ደጋግሞ እጅግ እየደወለላት እያለ ያገቱትም ሰዎች እንዴት ነው አሁን አባትህ መጥቶ ያድንሃል? አባትህ የት ነው ያለው? ንገረን በማለትም አይ አባቴ አሁን ላይ እኔ አባቴን አሳልፌ የምሰጣችሁ ይመስላችኋል ወይ? ብታርዱኝ እንኳን አባቴን አሳልፌ አልሰጣችሁም በማለትም ዳግም ሲናገር እስቲ እናያለን፣ አሁን ስልክ እንደውልለትና በማለትም ስልክ ይደውሉለታል። እሱም ስልኩን ሲደውሉለት ስልኩ እጅግ ቢዚ ነበረ። ስልኩ ቢዚ ነው፣ ምን ሆኖ ነው እንደዚህ ቢዚ የሆነው? በቃ እሺ በማለትም እንግዲህ ይሰናበታሉ። ሆኖም እንግዲህ በዚህ አይነት መልኩ ከተሰናበቱ በኋላ ስልኩ ቢዚ መሆኑን ካወቁም በኋላ አቶ ሲምቦም ለወይዘሮ ዝናሽ ደጋግሞ ሲደውል ነበር። ስልኩ ቢዚ ነው። ሆኖም ሲደውልላት ወይዘሮ ዝናሽ እባክሽ አንሺ ለልጃችን ስትይ እያለ እንግዲህ ቤቱ ግቢው ጠቦት ጎዳናው ጠቦት እየተጣበበ ሳለ ወይዘሮ ዝናሽ ታነሳለች። ወይዘሮ ዝናሽም ስታነሳ ተረጋግተሽ አውሪኝ፣ እኔ ሲምባ ነኝ፣ ልጃችን ታግቷል፣ እባክሽን እንዳዘጊው ብሎ ይላታል። ምንድን ነው እሱ? አንተ መቼም ከኛ ላይ አትወርድም፣ ለዚህ ቤት ትበጠብጣለህ ብላ ስትልም ይሄ ሁሉ ነገር የደረሰብኝ በእናተ የተነሳ ነው፣ ይህንን ያደረኩት በእናተ የተነሳ እንጂ የዛን ቀን በማለትም እንግዲህ የዛን ቀን እናተ ልትተኩሱበት ይዛችሁ ልጁ ላይ ባትሄዱ እኔ ገዳይ አይደለሁም፣ ጨካኝ ነኝ፣ ግን ገዳይ አይደለሁም። ይሄ ሁሉ በእናተ የተነሳ ነው። ስለዚህ ተረጋግተሽ አውሪኝ ይላታል። ወይዘሮ ዝናሽም እሺ በማለት ተረጋግታ ስታወራው አሁን ሄዶ አቶ ሌኩ ኮማንደሩን አናግሮ ልጃችንን እንዲለቀው ንገሪው ብሎ ይላታል። እሷም እንዴት ነው ኮማንደሩ ጋር የሚሄደው? እንዴት አቶ ሌኩንን እዚህ ነገር ውስጥ ታስገባለ? ጭራሹኑ ብለ አቶ ሌኩን እዚህ ውስጥ ታስገባለ እንዴ? እኔ እኮ በአቶ ሌኩን የተነሳ ነው እዚህ ነገር ውስጥ የገባሁት። አቶ ሌኩ የዛን ቀን ሽጉጡን ይዞ ባይሄድና እዛ ልጁ ላይ ባይተኩስ ኖሮ ዛሬ እዚህ ላይ ባልደረስኩ ነበር ብሎ ይላታል። እሷም እንግዲህ ወይኔ ልጄ እያለች ልጇን እንዴት እንደምታስፈታ እያለቀሰች እያለ ኑሃሚ ትመጣለች። ኑሃሚ ምን ተፈጥሮ ነው? ምን ሆነሽ ነው? ብላ ስትላትም ዳግም እንደታገተ ትነግራታለች። እሷ ምንም አይሆንም እያለች እንግዲህ እያጽናናቻት ትገኛለች። ሆኖም እንግዲህ ኤሚና ኤርሚያስ አንድ ላይ አድረው ድንግልናዋንም በድጋሚ ወስዷል። እንግዲህ በአሁን ዘመን ላይ ድንግልና በየጊዜው ስለሚመጣ ድንግልናውን ወስዶ ይገኛል ማለት ነው። ሆኖም እንግዲህ ተፋቅረው ነበረ።
ግን ለዚህ ነገር አዲስ አይደለንም በማለትም ፈታም ሲያደርጉን ነበረ ማለት ነው። እንግዲህ ኤሚ አሁን ላይ ማርገዝ አልችልም በባለፈው ስለተቋረጠ በህመሙ ምክንያት ብላ ትለዋለች። እሱም እኔ የምፈልገው አንቺንና አንቺን ብቻ ነው፣ መቼም ሀሳቤን አልቀይርም እያላት ይገኛል ማለት ነው። ሆኖም እንግዲህ ያ እዛ ካደረች በኋላ ቤተሰብ ሲደውልላት ምን አይነት መልስ ልመልስ? ስልኳን ሳይለንት አድርጓ አሽሼ ገዳይ ስትል ምንም የታወቃት ነገር አልነበረም። ሆኖም እንግዲህ ያ ነገርም እንደዛ ሳለ ወይዘሮ ዝናሽ ስትደውል ምን አይነት መልስ እንስጣት በማለት እንግዲህ ይመካከራሉ። እሺ ጩና ጋር አድሬ ነው ወይስ ደግሞ የት አድሬ ነው? ሪች ጋር አድሬ ነው ልበላቸው እንዴ ስትልም ሪች ጋር እንደማታድሪ ያውቃሉ። ስለዚህ አሁን የሆነ ምክንያት ፈልጊና ንገሪያቸው፣ እኔ ምን አገባኝ፣ እኔ የምፈልገውን ነገር እስካገኘው ድረስ ብሎ ይላታል ኤርሚያስ። አንተ እኔ እንደዚህ ተጨንቄ አንተ ትቀልዳለህ ወይ ብላ ትለዋለች። እሱም እንግዲህ አይ በቃ ትራንስፖርት መኪና አጥቼ ጩና ደውዬላት ጩና ጋር አድሬያለሁ ብለሽ በያቸው በማለትም ይላታል። እንደዛ ካልኳቸው ደግሞ ታዲያ ስልክ ለምን አላነሳሽም ካሉኝ ምን እላቸዋለሁ ብላ ትላለች። እንዲህ እኔ ሁሉንም ነው እንዴ ሀሳብ የማመጣልሽ? እኔ ይኸኛውን ሀሳብ አምጥቼልሻለሁ፣ አንቺ ደግሞ ቀጣዩን ፈልገሽ አቀናቢ ብሎ ይላታል። እሺ በማለት እንግዲህ እያሰቡ ይገኛሉ። ሆኖም ግን ምን እንዳለች አልነገረችንም። ያው ለሚሰርቁ ልጆች ሀሳብ ይሆን ነበረ ምን ብላ እንዳሳመነቻቸው ባላቅም እንግዲህ እስከ በር ድረስ ሸኝቷታል። ሸኝቷት እንግዲህ ወደ ውስጥ ግባ ስትለውም እኔ አሁን ላይ አልገባም፣ የድሮ ኤርሚያስ ብሆን ኖሮ አይኔን አፍጥጬ ጎትቼሽ ነበር የምገባው፣ አሁን ላይ ግን እንደዛ አይደለውም፣ አሁን ፈርተክ ነው ታዲያ ብላ ስትለው ፈርቼ ሳይሆን አክብሬያቸው ነው ብሎ ይላታል። ታዲያ እኔ ያውኑ ኤርሚያስ ወደዋለሁ ብላ ትላለች። እኔ አሁን ላይ ብናፈጥነው ደስ ይለኛል፣ አንድ ላይ ብንሆን ብላ ትላለች። እንዴ ወንድምሽ ካገባ እኮ ጥቂት ቀናት ነው የሆነው፣ ስለዚህ አትቾኪ ብሎ ይላታል። እኔ እንደ ወንድሜ ጋጋታ አልፈልግም፣ እኔ መሆን የምፈልገው ካንተ ጋር ብቻ ነው በማለትም እንግዲህ ትናገራለች። እሱም ቢሆንም አሁን ላይ ትንሽ መረጋጋት አለብን ብሎ ይላታል። እንግዲህ እሷ ለመረጋጋት ሞክረችው የረጋ ወተት ቅቤ ሲወጣው አይደል እንዴ ምንድን ነው እሷ ድሮ ይመስለኛል እሱን ራሱ አታገባው መሰለኝ ሰለች ሌላ ባል ፈልጋል። አያችሁ ስሜን ጠሩኝ እንትን ሊለኝ ነው እና ዋይፋይ ጠፍቶብኝ ነበር ቶሎ ቶሎ በደንብ አላየሁትም ማለት ነው። እና እንግዲህ አላየሁትም ስላችሁ ሁለተኛ ባሏን ማለት ነው። እና ወዲና ወደ ወዘተው ስንገባ ምን ነበር እያወራው የነበረው? እናንተ ሾርባ ልፈጭ ነው ሾርባ ልፈጭ ነው አልኩት። እንዴ ይሄ ምንድን ነው? ውፍረት መቀነሻ አሲድ ላዘጋጅ ነው እና እዚህ ጋር ምን እንደጎደለ እኮ ሀሳቤን ሰርቄ እንትን እንዳለል ብዬ ነው። አረ የሚገርማችሁ ነገር እስቲ የኤርሚያስን እና የኤሚንን ተወውና ዶክተርና ሀምላል እንዴት ነው በአንዴ ተዘላለቁ እኮ ተዘላለቁ። እኔም ሰው የለኝም አንተም በቃ ጅንጀና ለካ እንደዚህ ነው እንዴ? እኔም ማክመሃለሁ አንተ ማክመኝ፣ በቃ አንተ ማረቤውን እኔ ሶፍት ሆናለሁ እየተባባሉ እንትናቸውን እየጠጡ ይሄ ወይናቸውን እየጠጡ ምናምን ነበር። በቃ ሊጋቡ ነው ማለት ነው። ኧረ ሰርግ በሰርግ ሊሆን ነው። ዩቱቡ እንዳለ ሰርግ እንበላለን ማለት ነው። ርገጠው አሳውን ርገጠው ምን ነበር ያለው የዛን ቀን? ርገጠው አሰላ ርገጠው ያለው መስሎኝ እኮ ነበራ። ኦኬ አንድ ምርጥ ጀለሴ ያስተካክላልኛለች። ምርጥ ጀለሴ ማለት ነው። ርገጠው አሳውን ርገጠው ብላ የነገረችኝ እና አሰላ ርገጠው ያለው መስሎኝ ለካ አሳውን ርገጠው ነው ያለው። አሳውን ርገጠው ነው የሚባለው አለችኝ ማለት ነው። እንግዲህ አለማወቅ ምንም ችግር የለውም እያልኳችሁ እንግዲህ እነሱን ጅንጀናቸውን አጣጥፈውታል ማለት ነው። እንግዲህ ሱቅ ልክፈትልሽ ብር ሰጥቼሽ
ሰውየው ዳስቦራ ነው። እናንተ ዶክተሩ ዳስቦራ ነው። ኬራ አድርጎለት ለእኔ የሚከፍልልኝ ሱቅ ሱቁ ካልተሸጠልኝ በአንድ ቀን ሱቁ ትሄዳለህ። ትዕግስት የለኝም ማለት አረ እኔ ትዕግስት አለኝ፣ በደንብ ነው ትዕግስት ያለኝ። ስለዚህ ሱቁን ብቻ ከፍተህ ስጠኝ፣ ከዛ እሷን ታገባታለህ፣ እኔ ደግሞ ቆንጆ ነጋዴ እሆናለሁ ማለት ነው። ከዛ ዳስቦራ ሲሆን ያንተ ሂሳብህን በጭልሃለሁ፣ ምን ችግር የለውም እንጂ ከዛም በመቀጠል እንግዲህ ነበረ አቶ ሲምቦ ነው አይደል? አዎ ኮማንደሩን እንዴት አድርጎ ነው ያገተው? አልገባኝም እዛ ሰፈር። አሁን እንግዲህ በሚቀጥለው ያሳዩናል እንጂ እኔ ሆዴም ቆርጦኛል። አልገባኝም ማለት እንዴት መኪና ውስጥ እንዴት እንደገባ አላሳዩንም እኮ። መኪና ውስጥ እንዴት ገባ? እንዴት አገተው አቶ ሲምቦን? እና አግቶት ቢላውን እንትን አንገቱ ላይ አድርጎ ሸበጦን እንደገደልክ ተናዘዝ እያለው ይገኛል ማለት ነው። እሱም ሞታለው እንጂ አላደርግም እንዴ? የመሞት አንተ አቶ ሸጦን አስገድለክ እንዲህ ኮማንደር ነኝ እንዴት ይደፍረኛል? እንዴት ልጄን ድንግልናዋን ይወስዳል ብለክ አይደል እንዴ ሸበጦን ያስገደልከው? ሸጦን ያስገደልከው ልክ አይደለም እኮ። የምን ክብር ነው? በቃ እነሱ ከተዋደዱ እኮ ተዋደዱ ነው ማለት ነው። በቃ ሽማግሌ ይልካል፣ ከዛን አንተ ትፈቅድለታለህ፣ ጥሎሽ ይሰጥካል። ጥሎሽ እና ጋቢ ምናምን ያለብሳል። በቃ መቼም የወለድካት እዛው ቤት ልታስቀምጣት አይደለም ማለት እንዴ? እንዴ ችግር የለውም እንትን በላቸው። አሁን አንተ እጅን ስጥና ታሰር። የምን ኮማንደር ነህ አንተ? ኮማንደር እኮ እንደዚህ ያደርጋል ማለት ነው ወይ? ጉድ መጽዮ፣ ጉድ መጽዮ። ለማንኛውም ማለት ነው የማራኪ ቤተሰቦች እንግዲህ አቶ ሸጦና ሸጦ አንድ ላይ ተያያዘብን። አቶ ኮማንደሩ ሰውየው እንግዲህ አቶ በሉ ተይዟል። እየተናዘዘ ይገኛል። ወዶ ሳይሆን ተገድዶ ይናዘዛል። ቢላ አንገቱ ላይ ያለ ሽጉጥ ሳይሆን ማለት ነው። ስለዚህ አቶ ሸጦ ደግሞ ማን ነው? አቶ ሲምቦ አንገትን ነው የምበጥሰው እያለው ነው። ግን ያቺ ቢላ አንገቱን ትበጥሳለች እንዴ? ትንሽ ናት እኮ ፕላስቲክ ናት። ቢላዋ ደግሞ ቀስ ብዬ ከስር ሰዓት ፕላስቲክ ናት። እና ለማንኛውም ዳግም ማምለጡና መፈታቱ ነው እላችኋለሁ። በተረፈ እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ ማለት ነው። አበረታቱኝ። ጥሩ ነገር ይዤላችሁ እመጣለሁ። አሁን እነ ሩታም ከእንደገና ሊጋቡ ነው። እነሱ እየተጋቡ እያለ እንትን የሆነ የተፈጠረ ነገር አለ። ልብ አንጠልጣይ ነው እና ይዤላችሁ እመጣለሁ። ምንም እንዳታስቡ። በጣም የሚገርም ሚስጥር። እኔ ትናንትና እነሱ ሰፈር ነበርኩኝና ለካ ትልልቅ ሚስጥሮች አሉ እና ስለዚህ ይዤላችሁ እመጣለሁ። ሩታና አብርሃምንም ጠይቄ ያለውን ነገር ስለማስረዳችሁ እናንተ ደግሞ አበረታቱኝ ማለት ነው። ምንም እንዳታስቡ፣ አስረዳችኋለሁ፣ እጠይቀዋለሁ። እሱንም ለምንድን ነው ይሄንን ፊልም እየሰሩ ያሉት? ምንድን ነው እየተማሩ ያሉት? ሸቃላዎችዬ ምንድን ነው የሚማሩት ብዬ እጠይቀዋለሁ። ወይስ አዳዲስ ዩቲዩበር ለከፈቱት ምንድን ነው የምትመክሯቸው ብዬ እኔ ነገ እጠይቀዋለሁ ማለት ነው። እና እዛ ሰፈር ነኝ አሁን ያለሁት። የምጠይቅላችሁን ኮሜንት ላይ ጻፉ፣ ምንም ችግር የለውም ማለት ነው። እና ይሄንን ይመስላል። ለማንኛውም አሁን ውፍረት ለመቀነስ የምትፈልጉም ቆንጂት ጋር ሄዱና ቀንሱ። ያው ውፍረት የምትቀንስም ብዬ መዳብ እያዘጋጀውላት ነው ማለት ነው። እና መጀመሪያ ከምግብ ከመብላታችሁ በፊት ነው የምትጠጡት። ይሄ ሚስጥር ነው። በቃ ሁለት ልብ አንጠልጣይ ነግሬያቸዋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አስቀምጡ። ይሄንን ነው እና የዶክተር ፋኑኤል እና የሀምላል ሰርግ እንግዲህ በቅርብ ጠብቁ ማለት ነው። ውስጥ ልገባ ነው እኮ እንዳለ ገባች፣ ኩሽናም ገባች፣ ሁሉም ቦታ ነው የገባችው። ገባች፣ ልብ ውስጥም ገባች። አሁን እንግዲህ ሊሸኛት ነው። በቃ እራት ልጋብዝክ ማለት ጀመረች። ቤቴ ባዶ ነው ማለት ጀመረች።
በቃ ብዙ ነገር ጀምረዋል። እና ለማንኛውም ሰርጉንም ጠብቁ። የእሷንም ድንግልና መቼ እንደምትወስድ እንግዲህ የምናውቀው ይሆናል ማለት ነው። በዛው ጠይቅ አድርጌላችሁ እመጣለሁ እና ማሰላማን ብያችኋለሁ። መልካም